ልቤ ደረሰ ስለቴ ሰመረ ተመስገን እኔ ቅዱስ ገብርኤል እኔ የሰማ እናንተን የሚስማችሁ ምንድነው? ምን ፈለጋችሁ? ምን ላደርግላችሁ ልጆቼ በላችሁ። ታዲያ እንደኔ ደግሞ ስለታችሁን ሳትረሱ ሳትሳሱ ያሰጣችሁ። በዚህ ጊዜ ከሚመጣው ማት ከዓለም ኩንታኩንት ጠብቆ እድሜ ለንስሐ ሰጥቶ እዚህ መገኘት በራሱ ስለት የሚያስገባ አይደለም? አዎ ነው። ተመስገን። እኔማ ያኔ ያለፈው የሐምሌ ገብርኤል የለም? አዎ ያኔ ስለቴን ተስዬ ከስካት ከስንት ነገር ወጥቼ ስለቴን ላስገባ ስመጣ ደግሞ እንደገና ያኔ ተስዬላችሁ መሄድ ምን ብለሽ አትሉኝም? አትሉኝም? ምን ብለሽ በሉ። እሺ ይኸውላችሁ መቼም እንግዲህ ያኔ ለሐምሌ ገብርኤል ስለቴን ሳስገባ እንደው አንዲት ነገር ልቤን ብታከለክለኝ እዚች ጋር ነው ትዝ ይለኛል። ቆም አልኩኝና እንደው እኔ ቅዱስ ገብርኤል ቆይ እኔ እስከ መቼ ነው ብቻዬን የምሆነው? ሰው ብቻውን ይሆን ዘንድ አይገባም የሚለው ትምህርት በልቤ አልሰረጸም ማለት እኮ ነው አልኩ። እንዴ ሲያንቀኝ ውሃ የሚያቀብለኝ ሲያስነጥሰኝ እኔን አይዞሽ ይማረሽ የሚለኝ እኮ ውሃ አጣጭ ያስፈልገኛል አይደል? አዎ። እናም ቆም አልኩና የኔ ቅዱስ ገብርኤል እንደው እባክህ ያኔ የምትለውን ውሃ አጣጬን ስጠኝ ብዬ ተሳልኩ። ያው ማግባት እንዳለብኝ ወሰንኩ ማለት ነው። አሁን ዋናው ጥያቄ ማንን ላግባ፣ እንዴት ላግባ፣ መቼ ላግባ የሚለው ሆነ። እናም አንዲት ነጭ ሴት የጻፈችውን አንዲት ፈረንጅ ናት የጻፈችውን የሳይኮሎጂ መጽሐፍ ገዝቼ ማንበብ ጀመርኩ። በስመ አብ እናንተ እስከ ዛሬ ያላገባሁት ያንን መጽሐፍ ስላላነበብኩ እንደሆነ የተረዳሁት እንጂ አነበብኩት እኮ አይደለም ሸመደድኩት ነው የምላችሁ። ኧረ እንደው የምፈተነው ነበር የሚመስለው። ብቻ ከሰዎችም ከምንም ሰብሰብ አድርጌ ከመጽሐፎችም ደግሞ ያገኛቸውን ሰብሰብ አድርጌ አንድ 5 መስፈርቶችን በቅደም ተከተል አስቀመጥኩ። እናም ከመስፈርቶቼ ውስጥ ባሌ የሚሆን ሰው አንደኛ ወንድ፣ አቋሙ የተስተካከለ ይሄ ብረት መዝጊያ የሚባል አይነት መሆን አለበት አለ። ሁለተኛ በኢኮኖሚ ብቁ የሆነ ይህም ማለት እኔ ወደፊት የምንወልዳቸውን ልጆች ከፍ ሲልም ደግሞ ቤተሰቦችን አንቀባሮ ማስተዳደር የሚችል ማለት ነው። ሶስተኛ ምንም አይነት ሱስ የሌለበት ነጸት ያለ። ይህንንና መሰል መስፈርቶችን አስተካክዬ ካስቀመጥኩ በኋላ ባል የመፈለግ ዘመቻዬን ጀመርኩላችሁ። መቼስ ደግሞ ትዳር ከመሬት አይገኝ አይደል? አዎ የኔም ድርሻ አለ እና ወጣ ቀና እውኝ አይነት ትዕይንት እየፈጠርኩ ዙሮዬን ባማትር ጠላታችሁ ጥፍት ይበል። በዚህ አንዱም መስፈርቶችን የሚያሟላ ሳገኝ ቀሪ 3ቱን ሲያልፈው አይነካም። እንደምንም ብዬ 3ቱን መስፈርቶችን የሚያሟላ ሳገኝ በአንዱ ጎዶሎ ሆኜ አገኘዋለሁ። ቢቀርስ ምናልባትም እኮ ትዳር ላይ ያልተፈጠረ ብዬ እጄን አጣጥፌ ተቀምጬላችሁ ሳለ አንድ ባይን የምንተዋወቅ የሥራ ባልደረባ ቃሉን እንኳን ባልጠቀመው ደስ ይለኛል። የሥራ አጋር መተዋወቅ፣ ያው ሻይ መጠጣት፣ ጊዜ ማሳለፍ ጀመር። እናም አብረን ከቆየን በኋላ ቆይ ለምን ግንኙነታችንን ሚና አንሰጠውም አለንና በእጮኝነት ተፈቃቀድን። ስለዚህ ሰመረ ማለት አይደል?
ነግሬው ነበረ ይኸው የልቤ ደረሰ ይኸው የልቤ ደረሰ በፍቅር ከነፍ በስመ አብ አብሮነታችን የሚያሳሳ ጠዋት ተገናኝተን አውርተን ለመለያየት የምንነፋፈቅ ሆነ። እንዲህ እያልን ቀናቶችን አሳለፍ። ታዲያ ግን እየቆየን ስንመጣ ጥሩ ያልሆነ ነገር ማየት ጀመር። ቤተ ክርስቲያን እንሂድ፣ ቆይ ዛሬ ነገ፣ እሺ የንስሐ አባታችንን እናግኝ። ምንድን ነው የሚያጣድፍሽ? ተረጋጊ። እሺ ስለኔና ስላንተ ቁጭ ብለን እናውጋ፣ ይደርሳል፣ እንረጋጋ ይለኛል። ሁሉ ነገሩ ድቤ ነገ እንጂ ዛሬ የለም ሆነብኝ። በፊትማ እሱን ያየ በፊትማ በባለ 50 ኪዳን አደርሳለሁ ገዳም ከመሄድ የተነሳ አንዳንዶቹን ገዳሞች የበደምኳቸው ይመስለኛል። ከንስሐ አባቴ ጋር ያለን ቅርበት በጣም ከመቀራረባችን ብዛት የወላጅና የአባት ያክል ነው። እኔ ማለት ጠዋት ቤተክርስቲያን ነኝ፣ ማታ እኔም ሳያዩ የሚያምኑ ብፁዓን ናቸው ብያምኛው ነበር። ከእጁ እንዳስገባኝ ሲያረጋግጥ ግን ሁሉ ነገር እውነቱን አወጣ። ያውላችሁ የሰማችሁ ነው። ያውላችሁ የምንገናኘው ምግብ ቤት ነው። እኔን ለማስደሰት ይመስለኝ ነበር። አጅሬ ለካ ከእርሱን ለማግበስበስ ነው። ሰው ያለ እህል መኖር የማይችል እስኪመስለኝ ድረስ ነበር የምግብ አጠቃቀም። አቤት ሲጠቀልል፣ አቤት ሲጎርሰው ጉድ እኮ ነው እናንተ ብታዩት። ይኸውላችሁ ምግብ ቤት ገብተን ምግብ አዘን የሚቆይ ከሆነ እስከዛ ወተት በዳቦም አሊያም ደግሞ ላስተናጋጇ ጉቦን ከፍሎ ቢሆን የደረሰውን አስመጣ። እሺ የበላለሁኝ። ደግሞ እራት በልተን ልንወጣ ስንል ቋጠር አስደርጎን ኧረ ተው ምን አሁን በልተን ሰው ምን ይለናል ስትለው ሌሊት ቢርበኝስ ይለኛል። የጾም ወቅት ይብሳል። የጾም ወቅት እሱን ያየ እስከ 9 የጾመ ከሆነ የቁርሱን የምሳውን የመክሰሱን አንድ ላይ ነበር የሚበላው። የጾም ምግብ እስከማይመስለኝ ነበር ትንታኔ የሚሰጠኝ ከምን እንደተሰራ ምን ግብአት እንዳለበት እንዴት ተደርጎ እንደሚቆም ሁሉ ነገሩ ለምግብ የተካነበት። መብላት ጥሩ ነው አይደል? ግን በመጠን ያለ መጠን መብላት ኃጢአትን ትጠራለች። ለዛውም በዚች ሀገር መብላት ቅንጦት በሆነባት፣ ቁርስ ተበልቶ ምሳ ተዘሎ እራት በማይደገምባት ሀገር ይህንን ማድረግ ከሃይማኖት ብቻ ሳይሆን ከሞራል አንጻር ውድቀት መስሎ ተሰማኝ። ስንቱ ጦሙን እያደረ ስንቱ አንጀቱ እየታጠፈ ተው። ሔዋን በለሷን በልታ ሞት በሰው ልጆች ላይ መጣ። ኤሳው ብኩርናውን በምስር ወጥ አሳልፎ ሰጠ። እስራኤላውያን የግብፅን ሽንኩርት ናፍቀው በቃዴስ በረሃ ረገፉ። መብላት ለቁመተ ስጋ ካልሆነ ያስለፈልፋል። ስጋችንን ለኃጢአት፣ ህሊናችንን ለውርደት ይዳርጋል። ተው ይህን ነገር መጠንና ብጅለት በልክ እናድርገው አልኩት። ድንቄ ሰምቶኝ ይባስ ብሎ ከስራ ቦታው ከባለ ጉዳይ ማማለጃ እንደሚቀበል በሰሚ ሰምቼ መጠየቅ፣ እሱም ደረቱን ንፈት አድርጎ እውነት እንደሆነና የሚቀበለው ደግሞ ለነገ ህይወታችን በኢኮኖሚ ብቁ እንዲሆን እንደሆነ የመጽሐፍ ቅዱስ ጥቅስ ለመጥቀስ እየቃጣው አስረዳኝ። ሁሉ ነገሩ ጨለመብኝ። ይሄን ነው ለነገ ህይወቴ ያሰብኩት። ይሄን ነው ነገ የልጆቼ አባት ይሆናል ያልኩት። ይሄ ነው ነገ መስፈርቶቼን አሟልቶ አብሮኝ ይኖራል ብዬ ያሰብኩት። ጨነቀኝ እና ብድግ አልኩና የንስሐ አባቴ ጋር ሄድኩ። ልክ የንስሐ አባቴ ጋር ደርሼ ገና እንዳዩኝ አስካለ ማርያም ተስማምቶሻል፣ አብሬ ስበላ ነው አሙለው። እንዲያውም ነፍሰ ጡር ነበር የመሰልኳቸው ገፋ ብዬ ሲያዩ
ሳላውቅ ነካ እኔም ወደሱ እየተሳፍኩ ነበር። የጾም ሰዓት መጨነቅ፣ መረበሽ፣ የጾም ሰዓት መሸራረፍ፣ ምን 5ም 6ም 8ም እኮ በላ ችግር የለውም አረ እንደው ባልጾም እሷን ነው እግዚአብሔር የልቤን ነው እያሉ ጥርቅስ ማድረግ፣ በቤቴ ምግብ ከሰራው ሰው እንዳይጋራብኝ መስገብገብ፣ ውበቴ ላይ ጊዜ ማጥፋት፣ ነገ ስለምበላው፣ ነገ ስለምለብሰው፣ ነገ ስለማደርገው ነገር መጨነቅ። እንግዲህ ወዴት እንደሚወስደኝ እናንተ ገምቱት። ይህን ስሜት የንስሐ አባቴ ጋር እስክመጣ ድረስ አልተገነዘብኩትም ነበር። የንስሐ አባቴ ጋር ደርሼ አንቺ ልጅ ሲሉ ነበር ራሴን ያስተዋልኩት። አብዝቶ መብላት መጠጣትን፣ መጠጣት መዳራትን፣ ዝሙትን፣ ትርኢትን፣ ከፍ ሲልም መግደልን ይወልዳል አሉኝ አባ። እውነት ነው። ያሳደገኝ መልአክ አልተወኝ። የኔ ቅዱስ ገብርኤል ከክፉ ጠበቀኝ። እናንተንም ከክፉ ይጠብቃችሁ። እሰይ ስለቴ ሰመረ፣ እሰይ ስለቴ ሰመረ። አምና ይህን ጊዜ ነግሬው ነበረ፣ አምና ይህን ጊዜ ነግሬው ነበረ። ይኸው የልቤ ደረሰ፣ ይኸው የልቤ ደረሰ። ተመስገን ተመስገን የኔ ቅዱስ ገብርኤል። ሳናውቅ ከክርስቶስ ጋር የቀናውን መንገድ እየተከተልን እየመሰለን ወንበዴነት እንመኛለን። አምላክ ግን እንደ ሰው አይደለም። የጠየቅነውን ሁሉ አይሰጠንም። የሰማይ አባታችን በአፋችን ከለመንነው ስለት የበለጠ የልባችንን በጎ ስለት ያውቃልና የማይጠቅመንን የጠየቅነውን አይሰጠንም። ቀላል እየመሰለ ከማንወጣበት አዘቅት፣ ከማንወጣበት ከትልቁ ኃጢአት ውስጥ የሚከተል የናቅነው ልማድ። ኃጢአት ሁሉ የልምምድ ውጤት። እናም ቆይ እኔ እንደው ምን ሲል ነው እዚህ ጉድ ውስጥ የገባሁት ብዬ ቆም ብዬ ራሴን ሳስተውል ያቺ የሳይኮሎጂ መጽሐፍ ትዝ አለችኝ። ትዝ አላችሁ? መስፈርቶችን ያወጣሁባት እሷ ትዝ አለችኝና ሮጬ ወደ መጽሐፍ መደርደሪያ ሄጄ ከመደርደሪያ ውስጥ አውጥቼ የመጽሐፏን ደራሲ ስም ማንበብ፣ አንብቤም ጎግል ላይ ሰርች ሳደርግ ጠላታችሁ ድርቅ ይበል ከፍ ብዬ ቀረ። እንግዲህ ስሙ ጉዳ። ይህቺ ጸሐፊ እኔን ትዳር ልትሰጠኝ መስፈርቶችን ያወጣሁባት ይህቺ ጸሐፊ 60 ዓመቷ ሲሆን 4 ባሎችን አግብታ የፈታች ምንም አይነት የሰመረ የትዳር ህይወት የሌላት እንደው ከሚደብረኝ ብላ መጽሐፍ እየጻፈች መጽሐፍ በመሸጥ የምትተዳደር ሴት መሆኗን ደረስኩበት። ምን አይነቷ እንከፍ! ሲጀመር አንድን መጽሐፍ ስታነብ አስቀድሞ የመጽሐፉን ደራሲ ማንነት እወቅ የሚለውን የቅዱስ ዮሐንስን አፈወርቅ ምክር እንኳን እስክዘነጋ ተፋዘዝኩ ብዬ በራሴ ተገረምኩ። ምን አይኔን ብጨፍን ነው? ምንስ ወደ እነሱ ብወሰድ ነው? ግን እግዚአብሔር ጥሩ አልጠለኝ። አምላክ የልቤን ያውቃል። እግዚአብሔር የተመኘሁትን ትዳር ያውቃልና የማይጠቅመኝን አልሰጠኝ። እናላችሁ የንስሐ አባቴ ጋር ሄጄ ቀኖኔን ተቀብዬ ቅዱስ ሥጋው ክቡር ደሙን ለመቀበል አበቃኝ። ተመስገን። እሱም የሁላችሁ ሼፍ ሚስቱን ፍለጋ ላይ ነው። ተመስገን የኔ ጌታ። እኔን የሰማ ቅዱስ ገብርኤል እናንተን ይስማችሁ። ሀገራችንን ይጠብቅልን፣ ዳር ድንበሯን ያስታግስልን፣ አጽራረ ቤተ ክርስቲያንን ያስታግስልን። አሜን በሉ። እግዚአብሔር ይመስገን። በሉ እንግዲህ ስለቴን አድርሼ ቶሎ ብዬ ወደ ቤቴ ላዝግ። ሰፈሬ ፈርሶ ሩቅ ነኝ። መቼም የትራንስፖርቷን ነገር ታውቃታላችሁ። በሉ ግን ተነሱ። እሰይ ስለቴ ሰመረበት። ተነሱ ተነሱ ተነሱ።
ሰመረ እሰይ ስለቴ ሰመረ እሰይ ስለቴ ሰመረ እሰይ ስለቴ አምና ይህን ጊዜ ነግሬው ነበረ አምና ይህን ጊዜ ነግሬው ነበረ እሰይ ስለቴ ሰመረ እሰይ ስለቴ ሰመረ ለእመብርሃን ነግሬያት ነበረ ለመድኃኔዓለም ነግሬው ነበረ ለቅዱስ ገብርኤል ነግሬው ነበረ ለሊቀ መላኩ ነግሬው ነበረ ለግቢው ገብርኤል ነግሬው ነበረ ይኸው እንባዬ ታበሰ ይኸው የልቤ ደረሰ ይኸው እሰይ ስለቴ ሰመረ